የዘንድሮ ሚስ ወርልድ ኢትዮጵያ ተብላ የተመረጠችውና በዓለም አቀፍ ደረጃ በሚካሄደው የቁንጅና ውድድር ላይ ደግሞ ሀገራችን ኢትዮጵያን ወክላ ለመሳተፍ ዝግጅቷን በማጠናቀቅ ላይ የነበረችው የሞዴል ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም በመሃል አዲስ አበባ ከተማ ከሞቀና ከደመቀ ቤቷ እንድትወጣ ተደርጎ እንደተገደለች በትናንትናው ዕለት በመረጃ ሳካፍላችሁ ነበርም። ታዲያ ከዚህ ጋር ተገናኝቶ ፍጹም ያልተጠበቀ ፍጹም ይሆናል ብዬም ያልገመትኩት አዲስ መረጃ ተሰምቷል። አንዴ ምንም ፕላቲና ከቤት ውስጥ እንደ ጓደኛ ሆኖ ወስዶ ከዛ በኋላ ደግሞ ምክንያቱ ባልታወቀበት ምክንያት ልክ እንደ እህቷ የምትቆጠር ከቀረቤታቸው የተነሳ በጣም በርካታ ሰዎች እህቷ እንደሆነች የሚያስቧት የሚቆጥሯት ከትምህርት ቤት ጀምራ የምታውቃት ጓደኛዋ በሷ አማካኝነት ግን ህይወቷ እንዳለፈ ነው የተነገረው። በምትወዳት በምታምናት አብራት ሁሉ ጊዜ ከቤታቸው በማጠፋ ጓደኛ ነው እንግዲህ ሆነ የተባለውና በምን አይነት መንገድ ተከሰተ? እቺ ጓደኛዋ ምንድነው ያደረገችው? በምን አይነት መንገድስ ህይወቷ እንዲቀጠፍ ተደረገም? የዚህች ጓደኛዋ መጨረሻስ ምን ሆነ? የተገኙትን መረጃዎች አሰባስበን ወደ እናንተ መተናል። ሰሞኑን በማህበራዊ ሚዲያ ላይና በሰይፉ ፋንታውን ሾው ላይ መነጋገሪያ የሆኑት እነዚህን ወጣቶች በተመለከተ አዳዲስ መረጃዎች እየተሰሙ ነው። እንግዲህ እንደተመለከታችሁት በሰይፉ ሾው በኩል ይቅርታ ተባብለው ወደ እርቅ እንደመጡና ከዚህ ጋር ተገናኝቶ ደግሞ አዲሱን የህይወት ምዕራፍ ለመጀመር ጉዞ ላይ መሆናቸውን የሚያመላክቱ አንዳንድ ቪዲዮዎች እየተሰራጩ ነው የሚገኘውና ታዲያ እነዚህ ልጆች የጀመሩትን አዲስ መንገድ በተመለከተ ያልተጠበቁ አነጋጋሪ የሆኑ አስተያየቶች እየተሰጡ ነው። ጋሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው የሚባለው እውነት ነው። ከሚያብራራው ነገር ጋር መመጣጠን አለበት። አለበለዚያ ይደግማቸዋል፣ ድጋሚ እንደዛው ያደርጋቸዋል። አንዳንዶቹ ለዚህች ወጣት ልጅ ከማሰብ የተነሳ የተሰጡ አስተያየቶች ናቸው። ሌላኞቹ ደግሞ ከቅናት የሚመስሉ ፍጹም ያልተጠበቁ የስድብ ውርጅብኞችም ጭምር የተካተቱባቸው አስተያየቶችን እየተመለከትን ነው። ምንድናቸው እነዚህ ስድቦች? ስድቦች ውስጥ ከምን የተነሳ የመጡ ናቸው? እነዚህ ልጆች አሁን ያሉበት ሁኔታ ምን ይመስላል? ከግራም ከቀኝም የተሰጡትን አስተያየቶች ሰብሰብ አድርገን እንድንማማርባቸው እንመለከታቸዋለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን ተገናኝተናል። እንደምንከረማችሁልን እጅግ የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን እንግዲህ ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲያብራችሁ ቆይታ አደርጋለሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኖ ተቀላቀሉን። ደግሞ ቪዲዮንም ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። እስኪ መጀመሪያ ይሄንን ቪዲዮ ላሳያችሁ። በጣም ደስ ይላል አይደለ? በዚህ ቪዲዮ ላይ የሚገርም እንክብካቤ፣ የሚገርም መተሳሰርና ፍቅር የተመለከታችሁባቸው ሰዎች ኮሎኔል ደበበ ገብረ ሕይወትና ወይዘሮ አልማዝ እሸቴ ተብለው ይጠራሉ። የሚገርማችሁ እስካሁን ባለው የህይወት መንገዳቸው ውስጥ ከ60 ዓመታት በላይ በትዳር ውስጥ መቆየት ችሏል። እናት ወደ 83 ዓመት አካባቢ ሆኗቸዋል። አባት ደግሞ ወደ 91 ዓመት እድሜ ማስቆጠር ችሏል። የሚገርማችሁ የ8 ልጆች እናትና አባት መሆን ችለዋል። የ23 ልጆች ደግሞ አያት መሆን ችለዋል። የ5 ልጆች ቅድመ አያት ነው መሆን የቻሉት እስካሁን ባለው ህይወት መንገዳቸው ውስጥ። ከ3 ዓመታት በፊት ነው የ60ኛ ዓመት የጋብቻ በዓላቸውን ማክበር የቻሉት። አሁን 63 ዓመት አስቆጥረዋል ማለት ነውና በጣም ደስ የሚያሰኝ የህይወት መንገድ ያላቸው ከልጅነታቸው ጀምሮ በእንክብካቤ በፍቅር የኖሩ ሰዎች መሆናቸውን የሚያመላክት ትልቅ የሆነ ማሳያ ነው ይህ ቪዲዮ። እንግዲህ ፍቅር አለመሰላቸት መሆኑን፣ ፍቅር እያደር የሚታደስ እያደር እንደ አዲስ እንዲህ የሚጎመራና የሚታይ ነገር መሆኑን በእነዚህ ሰዎች የተመለከትንበት ፍቅር አያረጅም እንደሚባለው በሀገራችን አባባል የእውነትም እንደማያረጅ የተመለከትንበት። ከዚያ ውጭ ደግሞ ለሆኑ ሰዎች የእድሜ መርዘም በጤና የመኖራቸው ምክንያት በቤታቸው ያለው ሰላምና ፍቅር ዋነኛ ምክንያት መሆኑን የተመለከትንበት ነው። በእርግጠኝነት እነዚህ ሰዎች እንዲህ እድሜያቸው የረዘመው በጤና የኖሩት በእንደዚህ አይነት የፍቅር መሰጣጣት ሂደታቸው ውስጥ በማሳለፋቸው ነው። ደግሞ ሌላ ቪዲዮም ላሳያችሁ።
እነዚህም ደግሞ እንደተመለከታችሁት ልክ እንደነዛኞቹ እናትና አባቶች ለየት ያለ በጣም ደስ የሚያሰኝ የእንክብካቤና የፍቅር አሰጣጥ ሂደታቸውን የተመለከትነው። በጣም በቃ በሁለቱም ባለትዳሮች ደስተኛ ነኝ። እንደዚህ አይነት ፍቅር ነው የሚያስፈልገን። አርጅተው እንኳን ለባሎቻቸው ዛሬም ድረስ እንክብካቤያቸውን የማያቋርጡ ምናልባት የባሎችም ስላልተመዘገበ ወይ ስላልተቀረጸ እንጂ ሌላ የሚያደርጉት የእንክብካቤ መንገድ ይኖራቸዋል። ከዚህ በፊት 60ኛ ዓመት የጋብቻ በዓላቸውን የሚያከብሩ ሌሎች ባለትዳሮች ፕሮግራም ላይ ተገኝቼ ነበርና ልጆቻቸው ተሰባስበው ፕሮግራም አዘጋጅተውላቸው ነበር። ያ ጊዜ ደግሞ እናትና አባት የቆረቡበት ዕለት ነበር። ከቤተክርስቲያን ተመልሰው ካባቸውን ለብሰው የሚያምር አለባበሳቸውን ለብሰው በቃ በእነዚያ ሁሉ ልጆቻቸው ተከበው ነበር ፕሮግራማቸውን ሲያደርጉ የነበረውና እንደዚህ አይነት የፍቅርና የትዳር ዘመን ያላቸው ሰዎች ምን ያህል ቢባረኩ ነው ብዬ እየተመለከትኩ እየተደሰትኩ ስለነበር ነው። እናንተም ይሄንን ስታይ በጣም ትደሰታላችሁ ብዬ ስላሰብኩና ከነዚህ ሰዎች የምናገኘው የምንወስደው ቁም ነገር እንዲሁም ደስታም ጭምር ይኖራል ብዬ ስላሰብኩ ነው ያጋራኋችሁ። ዘንድሮ በተካሄደው የ2018 ወይም የ2026 ሚስ ወርልድ ኢትዮጵያ ውድድር ላይ አንደኛ በመሆን ወይም አሸናፊ በመሆን የክብር ካባውን መውሰድ የቻለችው ሞዴል ሩት ይርጋለም እንደሆነች ስነግራችሁ ነበር። እንግዲህ በኢትዮጵያ የቁንጅና ውድድር ታሪክ ውስጥ በጣም በርካታ የምታውቋቸው ሴቶች ከዚህ በፊት ይህንን ታሪክ የወሰዱ ወይም የተጋሩ ናቸው። ሳያት ደምሴን መመልከት እንችላለን። በ1996 ዓ.ም በተካሄደው ሚስ ወርልድ ኢትዮጵያ ሳያት ደምሴ አሸናፊ ነበረች። ከዚያ ውጭ በ98 ዓመተምህረትም እንዲሁ የቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አምለሰት ሙጬ፣ በ2001 ወይ በ2002 አካባቢ ደግሞ በኢቢኤስ ቴሌቪዥን የምናውቃት ሉላ ገዙ፣ ሌሎችም ታዋቂ ኢትዮጵያውያን ሴቶች በቁንጅና ውድድር ላይ አሸናፊ ነበሩ። በባለፈው ዓመት የቁንጅና ውድድር ላይ እንኳን ብናስታውስ በጣም በዓለም አቀፍ ደረጃ ትልቅ የሆነ ውጤት ማስመዝገብ የቻለችው በዓለም ሁለተኛዋ ቆንጆ ተብላ የተመረጠችውና ኢትዮጵያንም ከፍ ያለ ስም መስጠት የቻለችው በዚህ በቁንጅና ውድድር ታሪክ ውስጥ ሞዴል ሀሴት ደረጀን መጥቀስ እንችላለን። በዘንድሮ ውድድር ደግሞ ሩት ይርጋለም እንዲሁ አሸናፊ ሆና የቁንጅና ውድድሩን ለመወዳደር ኢትዮጵያን በዓለም አቀፍ ደረጃ ወክላ ታሪካችንን የሀገራችንን ባህል ለማስተዋወቅ ስለኛ ሀገር ለመመስከርና ባንዲራችንን ከፍ ለማድረግ ባለፈው ዓመት የተሰራውን ታሪክ ለመድገም ወይም ደግሞ ከዛ የተሻለ ታሪክ ለማስመዝገብ ከፍተኛ ሂደት ላይ እንደነበረች ነው ስትገልጽ የነበረችው። ይሄው ቪዲዮ ነው። Hello everyone, my name is Ruth Yirgalem and I am your Miss World Ethiopia 2026. I'm very happy and very honored to represent my beautiful country Ethiopia. I cannot wait to represent my beautiful country Ethiopia. Miss World is a very powerful stage and I'm ready to shine for Ethiopia. Stay tuned for more and Ethiopia is ready. ታዲያች ወጣት ሰሞኑን ያልተጠበቀ እጅግ አሳዛኝ የሆነ ሀዘን ገጥሟታል። ታላቅ እህቷ ቅዱሳን ይርጋለም ተብላ ትጠራለች። ከዚህ ዓለም በሞት ተለይታለች። የሞተችው ደግሞ እንዲሁ ሞት አይደለም፣ በሰው እጅ ነው ህይወቷ ያለፈው። ያውም በዚሁ በመሃል አዲስ አበባ ከቤቷ ተጠርታ እንድትወጣ ከተደረገ በኋላ ታግታ ነው ህይወቷ እንዳለፈ የተገለጸው። ይሄንን መረጃ ስነግራችሁ ነበር። የሚገርማችሁ እነዚህ እህትማማቾች በጣም ልዩ የሆነ ቀረቤታ እንደነበራቸው እያንዳንዱ የህይወት መንገዳቸው ያስረዳል። በቲክቶክ ገጿ ላይ በቅዱሳን የቲክቶክ ገጽ ላይ ገብቼ ስመለከት እችኛዋን ሞዴሏን ሩት ይርጋለምን እናት ለመባል የግድ መውለድ የለብሽም፣ ለኔ አንቺ ልክ እንደ እናቴ ነሽ፣ የእናቴ ምትክ ነሽ እያለች ስትገልጻት ስትናገር ነበርና በሁለቱ ሴቶች መካከል ያለው ግንኙነት በእህትማማቾቹ መካከል ያለው ፍቅር ጥልቅ እንደነበረ የሚያመላክት ሆኖ ነው ያገኘሁት። በቃ በእያንዳንዱ የህይወት መንገዳቸው ውስጥ አብረው ናቸው። ሩትም የዚህንን የቁንጅና ውድድር ባሸነፈች ጊዜ አብራ ነበረች። ፕሮግራሙ ላይ ተገኝታ ደስታዋን ስትካፈል ነበረ። የልደት በዓላቸው ብትሉ ሌሎች አይነት ፕሮግራሞች ላይ በሙሉ አብሮነታቸው ጥልቅ ነበር ማለት ነው። እጅግ በሚያሳዝን ሁኔታ ታላቅ እህቷን ቅዱሳን ይርጋለም ከዚህ ዓለም በሞት ተለየች ማለት ነው። ቅድም በነገርኳችሁ መንገድ የሚገርማችሁ ታዲያ እቺ ልጅ ማን ነው የገደላት? ምንድነው የተፈጠረው የሚለው የብዙ ሰዎች ታሪክና የብዙ ሰዎች ጥያቄ ሆኖ ሰነባብቷል። በነገራችን ላይ ቅዱሳን ስርዓተ ቀብሯ ተፈጽሟል። ከትናንት ወዲያ ማለትም ሐምሌ 19 ቀን 2018 ዓ.ም በቅዱስ ጎርጎርዮስ ቤተክርስቲያን ቤተል አካባቢ በሚገኘው ከቀኑ 6 ሰዓት ላይ በሆነ ጊዜ ቀብር ስነ ስርዓቷ ተፈጽሟል። የምትኖረውም እዚያው ቤተል አካባቢ ነበረ። ከዚያው ከቤቷ ነው እንግዲህ እንድትወጣ ተደርጎ የተገደለችው ማለት ነው። ምን ሆነ መሰላችሁ? ታሪኩ እንዲህ ነው። ቅድስት ሙሉቀን የምትባል የቅዱሳን ይርጋለም
በጣም ወዳጅ ከትምህርት ቤት ጀምሮ ትውውቅ ያላቸው ታናሽ እህቷን ሩት ይርጋለምንም ጭምር የምታውቃት ሩትም እሷን የምታውቃት እንደዚህ አይነት ቀረቤታ የነበራቸው ጓደኛዋ ነበረች ማለት ነውና እንዲያውም በጣም ብዙ ሰዎች ቅድስትና ቅዱሳን በጣም ከመቀራረባቸው ብዙ ጊዜ አብረው ከመሄዳቸው በመውጣት በመግባታቸው ውስጥ ያላቸውን ግንኙነት በመመልከት እችማ እህቷ ናት እስከ ማለት ድረስ የደረሱበት ግንኙነት ነው የነበራቸው። እንደዚህ አይነት ቅርበት ነው ያላቸው። እንዳልኳችሁ ሩትን ጨምሮ ሌሎቹ የቅዱሳን ቤተሰቦች በደንብ የሚያውቋት ቤት የምትመጣ እንደዚህ አይነት ጥሩ የሆነ ግንኙነት ያላቸው ሰዎች ናቸው። በመሃል ተጠፋፉ። ከቅርብ ጊዜያት ወዲህ ማለት ነው ተጠፋፍተው ከረሙ። በቅርቡ ቅድስት ለቅዱሳን ትደውልላታለች። ከዚያም እንደምን አለሽ እህቴ ተጠፋፋን እኮ ለምን አንገናኝም? እንዲያውም አዲስ ቤት ተከራየው እኮ ኮንዶሚኒየም እና ለምን ቤቴን መተሽ አትመለከቹም የሚል ጥያቄ ታቀርብላታለች ለቅዱሳን። ከዚያ ቅዱሳንም በቃ በጓደኛዋ አዲስ ቤት መከራየት በአዲስ መንገድ ህይወትን መጀመር በጣም ማስደሰታት። እግረ መንገድሽን ደግሞ ቤት ስትመጪ የምነግርሽም ነገር አለኝ አዲስ የሥራ መንገድ ወይም ደግሞ አዲስ ስራ ይዤልሽ መጥቻለሁና ቤት ብትመጪ እሱንም ነገር ሁሉ እናወራለን ትላታለች። በቃ እዛ ለመሄድ ጓጉታ ነበረ። በጣም ደስተኛ ነበረች። በተቀጣጠሩበት ቀን ተገናኙ። ጉዟቸው ተጀመረ። ተከራይቼ እኖርበታለሁ ያለቻት ቤት ደግሞ ኮየፈቼ ኮንዶሚኒየም ነበር ማለት ነውና እዚያ ገባች። ከገባች በኋላ ግን ፍጹም ያልጠበቀችው ነገር ተከሰተ። በቤት ውስጥ ለካስ ሌላ ሰው ነበረ። ደሳለኝ ተብሎ የሚጠራ ሰው ነው። የቅድስት ፍቅረኛ ነው። ልክ የቤቱን በራፍ ተሻግራ ወደ ቤት እንደገባች ወዲያውኑ በጩኸት ሌሎች ድምጾች እንዳይሰሙ ወይም ደግሞ ሰዎች እንዳይመጡ በማለት ወይም ደግሞ ከጩኸች ሌላ ችግር እንዳይፈጠርብን ብለው በመፍራት ያው ካቀዱት ነገር አንፃር እነሱ ያሰቡት ነገር ስላለ ወዲያውኑ አፏን አፍነው ያስሯታል፣ ያስቀምጧታል ማለት ነው ቤት ውስጥ። ከዚያ በቃ ለቤተሰብ ደወሉ። 2 ሚሊዮን ብር በፍጥነት እንድትሰጡን እንፈልጋለን ልጃችሁን ከፈለጋችሁ የሚል ጥያቄ ያቀርቡ ማለት ነው። ከዚያ ቤተሰብም ልጃቸውን ለማትረፍ ለማዳን ገንዘቡን በማሰባሰብ በማዘጋጀት ከዚያ ደግሞ ከደዋዮቹ ጋርም ድርድር በማድረግ ላይ ነበሩ። ግን እነማን እንደሆኑ ያቺ ታማኟ ጓደኛዋ ይህንን ነገር እያደረገች ስለመሆኑ በወቅቱ በግልጽ ያወቁት ነገር አልነበረም። በዚህ መሃል ግን ፖሊስ ከፍተኛ ክትትል እያደረገ ነበር። በመጨረሻ ግን ፍጹም ያልተጠበቀ ነገር ያደርጋሉ። እንግዲህ እቺ ልጅ ገንዘቡን ቢቀበሉ እንኳን ልጅቷን ወደ ቤቷ በሰላም ብትመለስ እንኳን ነገር ግን እነማን እንደሆኑ በጥንቃቄ ስለምታውቃቸው ለፖሊስም ሆነ ለቤተሰቦቿ ተናግራ ሌላ ችግር ይመጣብናል ብለው ፈሩና ህይወቷን አጠፉት ማለት ነው። ያው ገደሏት። ከዚያ በኋላ ሌላ የተከራዩት ኮንዶሚኒየም ነበር እዚሁ አካባቢ። እዛ አስከሬኗ እንዲቀመጥ ተደረገ ነው የተባለው። እንግዲህ ያገኘሁት መረጃ በነገራችን ላይ እነዚህን መረጃዎች ያገኘኋቸው በዛ ሀበሻ ገጽ ላይ ነው። ዝርዝሩን ሁኔታ እያስረዳ ስለነበር ከሱ ተነስቼ ነው ማወራችሁ። እና በቃ ያ ነገር ተፈጠረ። በእንደዚህ አይነት መንገድ ህይወቷ ተቀጠፈ ማለት ነው። በመጨረሻ ፖሊስ በጣም ከፍተኛ ክትትል እያደረገ ስለነበረ ቅድስትን አዲስ አበባ ጎተራ እየተባለ በሚጠራው አካባቢ በቁጥጥር ስር እንድትውል ተደረገ። ከዚያ ደግሞ ደሳለኝ የተባለው ፍቅረኛዋ ደግሞ ነገሩ እየተባባሰ ሲመጣና ወሬው እየተፋፋመ መምጣቱን ተገንዝቦ ወደ አዳማ ከተማ ሄዶ ተደብቆ ነበረ። እዚህ አካባቢ በፖሊስ ቁጥጥር ስር ዋለ ማለት ነው። በእነዚህ አይነት መንገድ ከተያዙ በኋላ ፖሊስ ስለ ሁኔታው መጠየቅ ጀመረ። ማጣራት ወይም ደግሞ ሰዎቹን በጥንቃቄ እየጠየቃቸው ቀጠለ። በመጨረሻም በቅዱሳን ህይወት ማለፍ እጃቸው እንዳለበት ለፖሊስ ማመናቸው ነው የተገለጸው። ቅዱሳንን ህይወቷን ካጠፉ በኋላ የት ቦታ እንደደበቋት አስከሬኗን በምን አይነት መንገድ እንዳስቀመጡ ወስደው መርተው አሳይተው ለፖሊስ አስረከቡ ማለት ነው። እንግዲህ አዲስ አበባ ፖሊስና የኦሮሚያ ፖሊስ በትብብር በእንደዚህ አይነት መንገድ እነዚህን ሰዎች በቁጥጥር ስር አውለዋል። በዚህ ሰዓት እንግዲህ ይህንን ጉዳይ ስንመለከት በቅርብ ሰዎች የራሳችን በምንላቸው ሰዎች እንዲህ አይነት ችግሮች ሊገጥሙ እንደሚችሉ በጣም ትልቅ ማሳያ ነው። ከዚህ በፊት ተመሳሳይ አይነት ታሪኮች ሲፈጸሙ ተመልክተናል። ህፃናት ብትሉ ወጣቶች ብትሉ በገዛ ጓደኞቻቸው እንዲህ አይነት ዘግናኝ የተባሉ ወንጀሎች እየተፈጸሙባቸው ነበር። በትግራይ ክልል እንዲያውም ከዚህ ቀደም አንድ ታዳጊ ህፃን ልጅ ባጎቱ ተጠልፎ ከታገተ በኋላ ገንዘብ እየተጠየቀ እንዲያውም በጣም ብዙ ገንዘብ አረብ ሀገር የምትኖር እናቱ ልካ ገንዘቡን ከወሰዱ በኋላ ጭምር እንኳን የልጁን ህይወት ግን ሊያተርፉት አልቻሉም ነበር። ቀሪ ገንዘብ አላክሽም በሚል ግን ዋናው ምክንያታቸው ግን ያንን ህፃን ልጅ ቢለቁት እነማን እንደሆኑ ስለሚያውቅ እንዳይጠቁምብን በፖሊስ እንዳንያዝ በሚል ፍርሃት ነውና የሚገርማችሁ ገድለው የውሃ መውረጃ ቱቦ ውስጥ ነው ጥለውት የነበረው ማለት ነው። ወደ ደቡብ ኢትዮጵያ ክፍልም ብንሄድ አርባ ምንጭ አካባቢ ይመስለኛል እንደዚሁ ግቢያቸው ውስጥ ቤታቸው ውስጥ ተከራይቶ የሚኖር አንድ ሰው የአከራዩን የልጅ
ወይም ደግሞ ታዳጊ ህፃን ልጅ አግቶ እዛው የራሳቸው ግቢ ቤት ውስጥ አስሮ ለበርካታ ቀናት ገንዘብ እየጠየቀ ከርሞ ነገር ግን በመጨረሻ ገድሎት ነው የተገኘውና እንደዚህ አይነት ነገሮች በጣም የሚያሳዝኑ በጣም ከባድ የሆኑ ጭካኔዎች የተሞሉባቸው ሰዎች ለገንዘብ እንጂ ለሰው ህይወት የማይራሩ ሆነው እያየን ነው በዚህ ዘመን። እንዲያውም አንድ ሰው ከዚህ ከቅዱሳን ይርጋለም ሞት ጋር በተገናኘ በስፍራው ላይ ነበርኩ፣ ታሪኩን ከሰማሁ በኋላ እንቅልፍ መተኛት አልቻልኩምና እየረበሸኝ ነበረ፣ ለሁላችሁም ኢትዮጵያን ማስተላልፈው መልእክት አለኝ ብሎ እንዲህ ሲናገር ሰምቼው ነበር። እባካችሁን ወላጆች ልጆቻችሁን ለማንም ሰው አምናችሁ አትስጡ። አንድ በቃ ሊሚት ይኖራችሁ። እኔ አሁን ይቅርታ አድርጉልኝና በቃ አሁን እዛ ቦታ ላይ ሄዳችሁ ብታዳምጡ የሆነውን ነገር ብታቁ ልጅቷ እንዴት እንደታገተች በምን መንገድ እንደሞተች ከዛ በኋላ በምን መንገድ እንደተገኘች በሰሙ። ስለዚህ በተቻለ አቅም እባካችሁ ልጆቻችሁን ትታችሁ አትሄዱ። ለማንም ሰው አትመኑ። በቃ በተለይ እንደዚህ አሁን አምናችሁ ለጓደኛ በቃ ወተሽ ሻይን ጠጣ ቡናን ጠጣ በቃ አትላቁ። ከፈለጋችሁ አብራችሁ ሂዱ። በዚህ የፈለገ ሰው ይክፋ። ማንም ሰው እዚህ ጋር የምንኖረው ሁላችን መቼም የእድሜያችንን ግማሽ ኖረናል። ለልጆቻችን ነው እየኖርን ያለ ነው። የተፈጠረው ነገር በጣም ያሳዝናል። አንዴ ምንም ማታቅ ፕላቲና ከቤት ውስጥ እንደ ጓደኛ ሆኖ ወስዶ ከዛ በኋላ ደግሞ ምክንያቱ ባልታወቀበት ምክንያት ለማይረባ ብር ብር ተጠየቀ። ብሩ አልተከፈለም። አርብ ወሰዱ። እሑድ ቀን በቃ ኦልሞስት ሞተች። በቃ ሌላ ታሪክ የለውም። በዚህ አጋጣሚ የአዲስ አበባ ፖሊስ ኮሚሽን ያው የፌዴራል ፖሊስ ኮሚሽን ማለት ነው፣ የኦሮሚያ ፖሊስ ኮሚሽን ምስጋና ይገባቸዋል። ብዙ ርብርብ አድርገዋል። ብዙ ጥንቃቄ የተሞላው ክትትል አድርገው ነው ለፍሬ ያበቁት። ነገር ግን ህይወት ግን አልተመለሰም። በቃ በተቻለ አቅም በምትበሉትም ነገር ተጠንቀቁ። ትታችሁ አትሂዱ። በቃ እዛው የምትጠጧትም ነገር ለስላሳም ትሁን ጁስም ትሁን ልጆቹ በቃ እዛው ጠጥታችሁ ሂዱ። ከተቻላችሁ ከቤታችሁ ተጠናቃችሁ ሂዱ። በቃ ጊዜው ከፍቷል። ሰው እምነቱ ሽጥት አድርጎ በልቶታል። ለሰው በቃ የሰው ልጅ ህይወት ገንዘቡ በልጧል። በቃ ከሰው ልጅ ህይወት እንግዲህ አብሮ የሚበላ አሁን እዛ አካባቢ ላይ ሲሰማ እህቷ ነበረች የምትመስለን ምናምን አድራ በቃ ይሄን ነገር በቃ ለዚህ ነገር ያቀረባበረችው የተባለውና እንግዲህ ይሄን ያህል ሰው ቤታችሁ አምኗችሁ እየገባ አብሯችሁ እየበላ አብሯችሁ እየጠጣ አብሯችሁ ወክ እያረገ እንደገና በጎን ያሳግተኛል ብሎ ማሰብ የማይታሰብ ነው። ብዙ ነገሮች ሊሆን ይችላል። በልጅ የሚመጣ ነገር ግን ከባድ ነው። መተኛት የማትችሉት፣ ዝም ማለት የማትችሉት፣ አውርታችሁ የማትጠግቡት፣ ወደ ኋላ እያሰላሰላችሁ እንኳን መልስ የማታገኙለት ጥያቄ ነው። ስለዚህ በተቻለ አቅም በቃ አድቡ። ምን አለበት ይሄን ነገር እንደው ለጥቅም ለሆነ አገር ለማልማት ለራሳችሁን ለማሻሻል ብትጠቀሙበት፣ ወይስ አንዱ ማሻሻያ መንገድ የሰው ልጅ ማገት፣ መግደል፣ አላስፈላጊ ብልጽግና ማለት ገንዘብ መጠየቅ ምናምን ነው ወይ? ምን አይነት ጭንቅላት ነው ያለን? እኔ አሁን እንደው የባንክ ዝርፍ ይሄ በባንክ በእንትን እንደዚህ ያታለላሉ ምናምን እሱ በገንዘብ ነው፣ በገንዘብ ሊያልፍ ይችላል። ግን ለገንዘብ ተብሎ ግን ልጅን የሚያክል ታዳጊ አገር ተረካቢ ለቤተሰብ ስም የሚያስጠራ ትውልድን አስቀጣይ ግን በማይረባ ነገር ህይወቱ ሲቀጠፍ ደግሞ ከልብ ያሳዝናል። በቃ እናንተ ትላንትና ለቅሶ ላይ ብትኖሩ ከልብ ነው የምታዝኑት። እውነቴን ነው። ይቺ ልጅ አሁን የሩት ይርጋለም እህት ከቤት የማትወጣ ልጅ በጣም የምታሳዝን በቃ የራሷን ፋሽን እንትን የምትሰራ ልጅ ምናምን ናት። ከቤት የምትርቅ ልጅ አይደለችም። በቃ ምክንያቱም መግለጽ ስላላስፈለገኝ ነው። ነገር ግን የተገደለችበት መንገድ የተወሰደችበት መንገድ በጣም ያሳዝን ነው። በምትወዳት በምታምናት አብራት ሁሉ ጊዜ ከቤታቸው በማጠፋ ጓደኛ ነው እንግዲህ ሆነ የተባለውና ስለዚህ ባካችሁ በተቻለ አቅም ልጆቻችሁ ከማጋ እንደሚውሉ ወዴት እንደሚሄዱ ሁሉ ጊዜ የየእለት ኢንፎርሜሽን ይኖራችሁ። በቃ የየእለት ከቻላችሁ በየጊዜው ቼክ አድርጓቸው። ግን በቃ እናንተ በሌላችሁበት ለጊዜው ባይወጡ። በተለይ እነዚህ 10 ላይ ያላችሁ ልጆች ልባችሁ ድፍን ነው። ቤተሰብ የሚላችሁ ነገር አይገባችሁም። የሚገባችሁ ማን ነው? የሆነ ጊዜ ላይ ሆነች ነገር ከደረሰች በኋላ ነው። ለማንኛውም በቅዱሳን ይርጋለም ላይ የተፈጠረው ታሪክ የሆነው ሁኔታ ይሄንን ነው የሚመስለው። እንዳልኳችሁ በዛ ሀበሻ በኩል ነው መረጃውን የሰማነው። በጣም ብዙ ሰዎች ይሄንን ታሪክ ከሰሙ በኋላ ይሄንን ጉዳይ ከሰሙ በኋላ አስተያየታቸውን እየሰጡ ነው። ምን አይነት ዘመን ላይ ነው የደረስነው? ምን አይነት ጊዜ ነው እያሉ እየሰጡ ነው የሚገኘው። ለማንኛውም ጥንቃቄ ማድረግ ባለብን ልክ ጥንቃቄ እንድናደርግ፣ ከዚያ ውጭ ግን እንዲህ አይነቶቹ ነገሮች መፍትሄ መስጠት የሚችለው የሰዎችን ልቦና
ማራራትም ማስተካከልም የሚችለው ፈጣሪ ነውና ለሁሉም ሰው እውነት ለመናገር ልቦና ይስጠው። ለስልክ ብለው ሰዎችን የሚገድሉ በጣም ለጥቂት ገንዘብ ብለው የሰው ህይወት ላይ የሚጨክኑ ሰዎች እየተበራከቱ የመጡበት ጊዜ ነው። ለቅዱሳን ነፍስ ይማርልን እንላለን። ለሞዴል ሩት ይርጋለምና ለቤተሰቦቻቸው ደግሞ ፈጣሪ መጽናናትን እንዲሰጥልን ነው የምንመኘው። በነገራችን ላይ ሩት ይርጋለም ለዚያም ነው ለካ ሰሞኑን በዚህ በኢንስታግራም ገጿ ላይ እህቷ ከሞተች በኋላ ከጠላቴ እኔ እጠነቀቃለሁ ከወዳጄ ግን አንተ ጠብቀኝ ብላ መልእክት አስተላልፋ ነበርና ብዙ ሰዎች እንዲያውም እህቷ የሞተችው በቅርብ ሰው ሳይሆን አይቀርም የሚል አስተያየታቸውን እየሰጡ ነበር። ምናልባት ግምቱ ልክ ሆኖ ሊሆን ይችላል። አሁን የነገርኳችሁ ታሪክ ተሰማ ማለት ነው። ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ የሆኑት እነዚህን ወጣቶች በተመለከተ በጣም ልዩ አስተያየት እየተሰጠ ነው የሚገኘው። በዚህ ሰዓት ወጣቷን ወይም ሴቷን የምናውቃት ዮላላ በሚል መጠሪያ በዚህ በቲክቶክ በኩል ወደ 490,000 ወደ 500,000 የሚጠጉ ተከታዮችን በማፍራት ልዩ ጉዳዮችን ስታወራን ስታዝናናን ስለ ልጇ ስትነግረን ታሪኳን ስታካፍለን የመጣችበትን የህይወት መንገድ በእንደዚህ አይነት መንገድ ስታጋራ ነውና እውነት ለመናገር ከህይወቷ ብዙ ሰዎች ተምረዋል ብዬ አስባለሁ። ብዙ ቁም ነገሮች ማግኘት ይችላል። ከዛ ደግሞ ተዝናንተናልም ብዬ አስባለሁ። ቤተልሔም ነው ተብላ የምትጠራው በሰቆጣ ከተማ ነው የተወለደችው። እዚህ አዲስ አበባ መጣ ደግሞ በፋና ላምሮት የድምጻውያን ውድድር ላይ ተሳታፊ ነበረች ከዚህ ቀደም። ያ ውድድሩ ላይ ማሸነፍ ባትችልም ግን በጣም የሚገርም ፐርፎርማንስ እንደነበራት ነው የተገለጸው። ዳኞችም የተለያዩ አስተያየቶችን ሲሰጧት ነበር ማለት ነው። ታዲያ እዚያው ፋና ላምሮት ውድድር ላይ ደግሞ የአሸናፊዎች አሸናፊ መሆን የቻለውና 1 ሚሊዮን ገንዘብ ሽልማት ማግኘት የቻለው ይሄኛው ወጣት ደግሞ ፍቅረኛዋ ነበረ። ቀደም ባለው ጊዜ ማለት ነው የፍቅር ግንኙነት ጀምረው አንድ ላይ እየኖሩ በትንሽ ቤት ውስጥ ህይወታቸውን እየመሩ ባለበት እርግዝና ተፈጠረ። በዚያ መሃል ግን ወንድየው ከቤት ልመብሎ ጠፋ ማለት ነው። ይህ ጉዳይ ደግሞ ለቤተልሔም ቀላል አልነበረም። ያላባት እንድታሳድግ ያላባት ብዙ መከራዎችን እንድታይ በደህንነት እንድታልፍና ልጇን በመከራ ውስጥ እንድታሳድግ ተገደደችና በጣም የሚገርሙ ፈተናዎችን በጣም የሚዘገንኑ የህይወት መንገዶችን እንዳለፈች ነው ስትናገር የነበረው። እንዲያውም የቤት ኪራይ ሁላ መክፈል አቅቷት የምትበላው ሁሉ አታ ስትቸገር ነበር። አከራዋ ታዲያ የቤት ኪራይ መክፈል ባልቻለችበት ጊዜ ግዴለሽም ብላ እየታገሰች እዚህ ጊዜ ድረስ እንድትደርስ አስተዋጽኦ ካረጉ ሰዎች መካከል አንዷ መሆኗን ስትመሰክር እየተመለከትን ነበር። ታዲያ ከሰሞኑ ቤተልሔም ወደ ሰይፉ ሾው ብቅ ብላ የህይወት መንገዷን የወጣችበትን ውጣ ውረድ የፍቅር ታሪኳን በምን አይነት መንገድ ከዚህ ወጣት ጋር እንደተለያዩ ምናምን ያው ሰይፉ ሾው ላይ ተመልክታችሁታል ብዬ አስባለሁ መታ ትናገራለች። ሰይፉ ደግሞ ሁኔታዋን ተመለከተ። እወደዋለሁ እያለች በልጁ ያላትን ፍቅር ምንም እንኳን ብንለያይ ምንም እንኳን አብረን ባንሆንም ግን ስቲል ዛሬ ድረስ በጣም እወደዋለሁ እያለች በንጹህ ልቧ እውነተኛ የሆነ ስሜቷን ስትናገር አደመጥናት። ታዲያ ሰይፉ ያላትን ፍቅርና ለልጁ ያላትን ምልከታ ተመልክቶ በቀጥታ ልጁን በማግኘት በመደወል እንዲገናኙ አደረገ። በትናንትናው እሁድ በሰይፉ ሾው ላይ ተመልክታችኋል። ብዙ ሰዎች እያለቀሱ ነው የተመለከቱት የሁለቱ ልጆች ግንኙነት። መቶ ዘፈነላት፣ ይቅርታ ጠየቃት፣ የራሱን ያሳለፈበትን ህይወት መንገድ ተናገረ ምናምንና ይቅርታ አድርጌለታለሁ አለች። ታዲያ የፍቅር ግንኙነታችሁስ ብሎ ሲጠይቃት ሰይፉ እንግዲህ ወደፊቱን እግዚአብሔር ነው የሚያውቀው እግዚአብሔር ያውቃል ብላ አቅፋው ተላቅሰው በእንደዚህ አይነት መንገድ አለቀ ፕሮግራሙ ማለት። አሁን ታዲያ በትናንትናው ዕለት ምሽት ላይ በቲክቶክ የቀጥታ ስርጭት እስከ ምሽት 5 ሰዓት ድረስ አብረው ቆይታ ሲያደርጉ ወዳጆቻቸውን ሲያወሩ ወይም ደግሞ ተከታዮቻቸው ጋር ልዩ ሀሳቦችን ሲለዋወጡ መቆየታቸውን እናስታውሳለን። እንዲያውም ሰይፉ ከዚህ ሾው በኋላ እራት አንድ ላይ ለመብላት ቃል ግቡልኝ ብሏቸው ቃል ተገባብተው እንደተለያዩ እናስታውሳለን። እንግዲህ ይሄንን የተመለከቱ ሰዎች ታዲያ ልጅቷ በእርግጥም ይቅርታ አድርጋለት አንድ ላይ የሆኑ ይመስለኛል እያሉ ሀሳባቸውን የሰጡ ሰዎችን እያየን ነው። ያ ማለት ወደ ፍቅራቸው ተመልሰው ይቅር ተባብለው ወደ ቀደመ ማንነታቸው እንደተመለሱ የሚያሳይ ማለት ነው። በዚሁ በቲክቶክ በኩል ያዴሽ በሚል መጠሪያ የምናውቃት የተለያዩ ሀሳቦችን በመስጠት የምትታወቀው ቲክቶከሯ ሀሳቧን አስቀምጣለች። እስኪ እንመልከተው። አንዳንድ ሰዎች ለይቅርታ ያላችሁ ነገር በጣም ደስ ይላል፣ በጣም አሪፍ ነው፣ በቃ ደስ ይላል። ግን አንዳንድ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እናንተ በበደሉ የተሰቃያችሁበት የተጎዳችሁበት ጊዜ ሲመጣ ከሚያብራራው ነገር ጋር መመጣጠን አለበት። አለበለዚያ ይደግማችኋል፣ ድጋሚ
እንደዛው ያደርጋቸዋል። ያኔ ስትበደሉ ስትሰቃዩ ማንም አባከና አላላችሁም፣ ስትደገሙ ማንም አባከና አይላችሁም። እና አካሄዱ የበደሉ መጠን ይቅርታ ጥሩ ነው፣ ይቅር በሉ፣ ግን አቀባበላችሁ ባላንስ ማድረግ አለበት ከደረሰባችሁ ነገር ጋር። ነው እግዚአብሔር ከሁላችንም ጋር ይሁን። በእውነት እግዚአብሔር ማንንም አይጉዳ። በቃ ልባችን የሚጠበቅበት አመት ያድርግልን። አው የአዲሽ ሐሳብ ምንድነው? ምንም ያህል ይቅርታ ልብ ቢኖረን ምንም ያህል ይቅርባዮች ብንሆንም ነገር ግን አንድ ሰው መጥቶ የጠፋበትን ምክንያት ከኛ ህይወት የራቀበትን ምክንያት መጥቶ ሲናገርና ይቅርታ ሲጠይቅ እኛ ካሳለፍነው ወይም ደግሞ እሱ ያመጣብን ጣጣ ጋር ሲወዳደር ምን ያህል ሚዛናዊ ነው የሚለውን ማወቅ ይኖርብናል የሚል ነው ሐሳቧን። በእንደዚህ አይነት መንገድ የአዲሽ መልእክቷን ተላልፋ አስቀምጣለች። በሌላ በኩል ደግሞ አንዲት ወጣት እንዲሁ ከራሷ የህይወት ገጠመኝ ጋር አገናኝታ እሷም ልክ እንደዚህ አይነት ታሪክ እንዳሳለፈችና ነገር ግን መጨረሻው ከባድ እንደሆነባት ከራሷ የህይወት መንገድ ጋር እያቀናጀች እያመሳሰለች ሐሳቧን ለማስቀመጥ ሞክራለች። እስኪ እንስማው። ይሄንን ነው መጀመሪያ ላይ ወለድኩና ልጄ በስርዓት 1 አመት እንኳን ሳይሆነው ነው ይሄ ሰው ጥሎን ሄደው ማለት ነው። ልጁ አባት ጥሎን ሄዶ በቃ እኔም ብቻዬን ልጄን ማሳደግ ጀመርኩ ምናምንና ወደ 3 አመቱ አካባቢ እኔ እንዴት መልሼ እንደተገናኙ ከዛ ሰው ጋር አላውቅም። ያው ድጋሚ ሲመጣ ተጸጽቶ ነው ይመስለኝና ብቻ ከባድ ነውና ድጋሚ አብሬው ሆንኩ ማለት ነውና በስርዓት እንኳን ከዛ በኋላ 3 ወር አብሮኝ ቆየ ይመስለኛል። ሌላኛዋ ልጅ እስከምትረገዝ ነበር አብሮኝ የነበረው ማለች። እንደማንኛውም ሰው አንዴ መጥቶ ጠይቆኛል። በተረፈ ጠፋ እና የቤቲን ሳይ እውነቴን ነው ጋሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው የሚባለው እውነት ነው። በፍጹም ይሄ ምንም በቂ ምክንያትም አላቀረበም። ስለ ችግር ያወራል ጭራሽ። እስቲ የራይድ ሹፌር ነው ካልሆነ በምንድነው በፋና ላምሮት 1 ሚሊዮን ብር ማም ይሸለም በጣም ጎበዝ ድምጻዊ ነው። መርዳት ቢፈልግ በብዙ ነገር መርዳት ይችል ነበር፣ ግን ስለማይወድ ስለማይፈልግ ነው እና እዛ ጋር መጥቶ አለቃቀሰና ሰውን በቃ ስለታረቁ ደስ አለው ምናምን እኔ መማሪያ ሆናለሁና ሁለተኛ እድል ሰጣለሁ ብዬ ከሁለት ልጅ ጋር ብቻዬን ያፈር ድሜ እያበላው ነው እላቸዋለሁና አንዴ ማለት ተፈጥሮ ክፉ የሆነን ሰው በምንም እንትን ልትሉታችሁ ወንዶች አሉ እባብ የሆኑ ወንዶች እናንተን ችግር ላይ ሰተዋችሁ ጥለዋችሁ ይጣፋሉ። ከዛ ደግሞ ሰው ስትሆኑ ደግሞ መልሰው ይመጣሉ። አሁን እሷ ወድቋ ስላላያትም ድጋሚ መጣው አምሮባት ምን ብሎ ስላያት ነው እና ደግሞ በሷ ምክንያትም ለመፈመስ ለምን ተረስቶ ነበር። የሰው የፋና ላምሮት ነገሩ ታዋቂ ሰው ነበር፣ ግን ተረስቶ ነበር። አሁን በሷ ምክንያት ድጋሚ መጣ ማለት ነው። የኔ ታሪክ ትዝ አለኝ። መጀመሪያ ላይ ወለድኩና ወጣቷ እንደሰማችሁት የኔ ሐሳብ ነው የኔ ምልከታ ነው ብላም ለልጅቷ ይጠቅማታል ወይም ደግሞ ማድረግ አልነበረባትም ብላ ያሰበችውን ሐሳብ በእንደዚህ አይነት መንገድ አስቀምጣ ነው እየተመለከት ነው። ቀደም እንዳልኳችሁ በእነዚህ ልጆች ይቅር መባባል በጣም ብዙ ሰዎች ናቸው ደስታቸውን እየገለጹ የሚገኘው። እንኳንም እንዲሆነ እንኳንም ነገሮች ተስተካከሉ መልካም ሆኑ የሚል ሐሳባቸውን በጣም በርካቶች ናቸው እየሰጡ የሚገኘው። ነገር ግን እነዚህ ሐሳቦች ከምን የመጡ ናቸው የሚለውን ስንመለከት አንዳንዶቹ ሰዎች በቃ በእንደዚህ አይነት መንገድ ተራርቀው የነበረ እንዲህ አይነት ፍቅር የነበራቸው ሰዎች ሲመለሱ አንድ ላይ ሲሆኑ የሚያስደስት ነገር በመሆኑ ይሄ ሁሉም ሰው ሰዋዊ ባህሪ በመሆኑ ነው የተደሰቱት። በዚያው ልክ ግን እንዲህ አይነቶቹን ሐሳቦች የሰጡት እንደነ ያዴሽ አይነቶቹ ደግሞ ልጅቷ ተመልሳ እንዳትጎዳ ልጅቷ ተመልሳ ችግር ውስጥ እንዳትወድቅ ካለባቸው ስጋት የተነሳ ነው ይሄንን ሐሳባቸውን እየሰጡ የሚገኘው ማለት ነው። አሁን ከነገርኳችሁ ከነዚህ ከነ ያዴሽ ሐሳቦችና ደግሞ እንኳን ታረቁ ከሚሉ ሰዎች በተጨማሪ ለምንድን ነው የተቀበልሽው ብለው ጭራሽ ተቆጥተው ልጅቷን እስከ መሳደብ ድረስ የደረሱ ደግሞ ሌሎችን ሰዎች በኮሜንት ስር እየተመለከትኩ ነበር በልዩ ልዩ ቪዲዮዎች ላይና እንደዚህ አይነት ስድቦች ምን አመጣቸው? መሳደብ ድረስ ምን ያስኬደናል? ለምንድን ነው እንዲህ የምናደርገው የሚለው እኔ በራሴ ልጠይቀው የምፈልገው ጥያቄ ነው። እንግዲህ ልጅቷ እንዳትጎዳ ከማሰብ እንዲህ ብታደርጊ መልካም ነው፣ እንዲህ ቢሆን እኮ ጥሩ ነው፣ መጠንቀቅሽ ጥሩ ነው፣ ወይ ደግሞ ጊዜው ገና ስለሆነ ትንሽ አንድ ላይ የምትሆኑበትን የመንገዳችሁን ትንሽ ዘግየት ብታደርጉት ወይም ደግሞ እርስ በርሳችሁ እንዳዲስ ብትተያዩ የሚል ሐሳቦችን መስጠት እሰየው መልካም ነው ልንለው እንችላለን። ወይም ደግሞ በቃ ደስ ብሎኛል እኔ እንኳን ታረቃችሁልኝ ብለን ደግሞ ስሜታችንን መናገር ይሄም መልካም ሊሆን ይችላል። ግን መሳደብ ሌላ ነው፣ ሌላ ታሪክ ነው ብዬ ነው የማስበው ከነዚህ ከሁለቱ ሐሳቦች ውጪ የሆነ ነገር ስለሆነ ማለት ነውና እንደዚህ የምታደርጉ ሰዎች መልካም አይደለም ለማለት እፈልጋለሁ። ከዚህ ውጪ ግን ልጆቹ የእውነት ወደ ፍቅር ህይወታቸው ተመልሰዋል ወይ የሚለው ግን ገና ያልታወቀና ግልጽ ያልሆነ ነገር ነው። አሁን የሚሰጡት አስተያየቶችና ሐሳቦች ወደ ፍቅር
ፍቅራቸው ተመልሰዋል፣ ልጃቸውን አንድ ላይ ለማሳደግ በቃ ወስነዋል የሚል ድምዳሜ ያላቸው ናቸው። ምክንያቱም ይቅር ብያለሁ ካለችው እሱም ይቅርታ ከጠየቃት ከዛ ደግሞ እስከ ምሽት ድረስ አብረው የቀጥታ ስርጭቶች ላይ ካየናቸው በቃ አንድ ላይ መሆን ጀምረዋል ማለት ነው ብለው ድምዳሜ የሰጡ ሰዎችን ነው የተመለከትንበት ወይም የተሰጡት አስተያየቶች ከዚህ አንጻር ነው። ነገር ግን ልጆቹ የእውነት ወደ ፍቅራቸው ተመልሰው ነውን የሚለው ግልጽ አልሆነም፣ እስካሁን ድረስ አልታወቀም። ይቅር መባባል አንድ ነገር ነው፣ ይቅር ተባብለዋል፣ ግን በትክክል ፍቅራቸው ተመልሷል የሚለው ግልጽ ስላልሆነ ደምድሞ ይህ ነው ለማለትም የሚያስችል አይደለም ለማለት ነው። ግን ወደ ፍቅራቸው ቢመለሱም እንኳን ኔጌቲቭ የሆኑ ሐሳቦችን መስጠት ግን ተገቢ አይደለም። ለነሱ የሚጠቅማቸውን አንድ ላይ ሊያደርጋቸው የሚችላቸውን ወይ ደግሞ ልጅቷ መጠንቀቅ ያለባት ነገር ካለም ከሷ ጥንቃቄ አንጻር መስጠት ብቻ ግን የኛ ኃላፊነት ነው ብዬ ነው የማስበው። ይሄ ነው የሚመስለው የወጣቶቹ ጉዳይ። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን እንዲህ ያሉትን ወቅታዊና ማህበራዊ እንዲሁም አዝናኝ አስተማሪም ጭምር የሆኑ ጉዳዮችን ወደ እናንተ ያደርሳል። ዛሬም የሰሞንኛዎቹን ክስተቶችና እነዚህን ጉዳዮች አቀርብንላችሁ። ከዝግጅታችን በርካታ ቁም ነገሮች እንዳገኛችሁ እናስባለን። እንደተዝናናችሁም እንደተማራችሁም ጭምር ማለት ነው። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ቪዲዮን ላይክ አድርጉ። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ሰላም ሁኑልን።